አርዕስተ ዜና። በተጠናቀቀው 2018 በጀት ዓመት በኢንዱስትሪ ፓርኮች ተመርተው ወደ ውጭ ከተላኩ ምርቶች $266.9 ሚሊዮን ገቢ መገኘቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። ይህም የገበያ መዳረሻ ሀገራትን ከማብዛት ባለሀብቶችን ከተለያዩ ሀገራት እንዲመጡ በማድረግና የተለያዩ ምርት የሚያመርቱ አምራቾችን በማስተናገድ የተገኘ ስኬት ነው ተብሏል። ተጨማሪ አለን። የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል ከቦሌ ክፍለ ከተማ ጋር በመተባበር ያዘጋጀው የክረምት የጤና በጎ ፍቃድ የነጻ ሕክምና አገልግሎት ከዛሬ ጀምሮ ሊሰጥ ነው። ለተከታታይ 33 ቀናት የሚቆየው ይኸው ነጻ የሕክምና አገልግሎት በአዲስ አበባ በሚገኙ 5 ክፍለ ከተሞች እንደሚሰጥም ታውቋል። ታደምጡታላችሁ። የአየር ንብረት ባለሙያዎች እየመጣ ያለውን ሱፐር ኤልኒኖ በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ እንደሚያሳድርና ክፉኛ ከተጎዱ አካባቢዎች የጅምላ ስደትን ሊያስከትል እንደሚችል አስጠንቅቀዋል። የአፍሪካ ልማት ባንክ ባለሙያዎች ለሮይተርስ ዜና ወኪል እንደተናገሩት ይህ ክስተት ተጎጂ በሆኑ ሀገራት ላይ በአጠቃላይ ከ10 ቢሊዮን እስከ $20 ቢሊዮን የሚገመት የኢኮኖሚ ጉዳት ሊያስከትል እንደሚችል ተገልጿል። ትሰሙታላችሁ። በሆርሙዝ የባህር ወሽመጥ 6 መርከቦች ደህንነቱ ያልተጠበቀ መንገድ ለመጠቀም በመሞከራቸው በኢራን ኃይሎች ቁጥጥር ስር መዋላቸው ተገለጸ። መርከቦቹ የጉዞ መገኛ ጠቋሚ መሳሪያዎቻቸውን አጥፍተው ሲጓዙ እንደነበር የተገለጸ ሲሆን በዚህ ሂደት አንደኛው መርከብ ላይ አደጋ ደርሷል። ከዓለም አቀፍ የያዝነው ጉዳያችን ነው። ትሰሙታላችሁ። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል ከቦሌ ክፍለ ከተማ ጋር በመተባበር ያዘጋጀው የክረምት የጤና በጎ ፍቃድ የነጻ ሕክምና አገልግሎት ከዛሬ ጀምሮ ሊሰጥ ነው። ለተከታታይ 33 ቀናት የሚቆየው ይኸው ነጻ የሕክምና አገልግሎት በአዲስ አበባ በሚገኙ 5 ክፍለ ከተሞች ማለትም በቦሌ፣ ጉለሌ፣ ልደታ፣ አዲስ ከተማና ለሚኩራ ክፍለ ከተሞች ይሰጣል። በተጨማሪም ሜቄዶኒያና በሌሎች የበጎ አድራጎት ድርጅቶች እንዲሁም በማረሚያ ቤቶች ውስጥ ለሚገኙ ዜጎች አገልግሎቱ ተደራሽ እንደሚሆንም ተገልጿል። የዚህ ክረምት በጎ ፍቃድ ነጻ ሕክምና ይፋዊ ማስጀመሪያ መርሃ ግብር በዛሬው ዕለት ተካሂዷል። በተጠናቀቀው 2018 በጀት ዓመት በኢንዱስትሪ ፓርኮች ተመርተው ወደ ውጭ ከተላኩ ምርቶች $266.9 ሚሊዮን ገቢ መገኘቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። በኮርፖሬሽኑ የኮሚኒኬሽን መምሪያ ኃላፊ ጳውሎስ በለጠ ለጋዜጣ ፕላስ እንደገለጹት በተጠናቀቀው በጀት ዓመት ኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ ተመርተው ወደ ውጭ ሀገር ከተላኩ ምርቶች $266.9 ሚሊዮን የአሜሪካ ዶላር ገቢ በማስገባት በ2018 በጀት ዓመት ከፍተኛውን ውጤት ማስመዝገብ ተችሏል ብለዋል። ይህ የገበያ መዳረሻ ሀገራትን ከማብዛት ባለሀብቶችን ከተለያዩ ሀገራት እንዲመጡ በማድረግና የተለያዩ ምርት የሚያመርቱ አምራቾችን በማስተናገድ የተገኘ ስኬት ነው። በተጠናቀቀው 2018 በጀት ዓመት ብቻ ከ$750 ሚሊዮን በላይ የመነሻ ካፒታል ያስመዘገቡ 166 አዳዲስ ባለሀብቶች ወደ ዘርፉ ተቀላቅለዋል። ከአዳዲሶቹ ኢንቨስትመንቶች መካከል 84% በሀገር ውስጥ ባለሀብቶች፣ 10% የውጭ ቀጥተኛ ኢንቨስትመንት ሲሆን 6% የሀገር ውስጥና የውጭ ባለሀብቶች በጥምረት መሆኑን አብራርተዋል። በሀገር በቀል ኢኮኖሚ ማሻሻያው ማዕቀፍ የተተገበሩት ፖሊሲዎች የኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞኖች ማሳደግ መቻሉ ጠንካራ መዋቅራዊ መደላድል እየፈጠረ ይገኛልም ተብሏል። በኢትዮጵያ አደጋ ስጋት ስራ አመራር አዋጅ መሰረት ለተቋቋመው የአደጋ ስጋት ምላሽ ፈንድ ከተደነገጉ ከ10 በላይ የገቢ ምንጮች ውስጥ ከአንዱ ብቻ $2.4 ቢሊዮን መሰብሰቡ ታወቀ። በኢትዮጵያ አደጋ ስጋት ስራ አመራር አዋጅ ቁጥር 1386/2017 መሰረት በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰድ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም ይውላል የተባለ የአደጋ ስጋት ምላሽ ፈንድ መቋቋሙ ይታወሳል። በሀገር በቀል አቅም ዜጎች፣ ማህበረሰብና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል፣ የማቅለል፣ የዝግጁነት፣ የምላሽ፣ የማገገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ማስቻል የፈንዱ ዓላማ መሆኑ በአዋጁ ተመላክቷል። ለፈንዱ የሚውል ገንዘብ ከሚሰበሰብባቸው 14 የገቢ ምንጮች ውስጥ አንዱ የቴሌኮሙኒኬሽን አገልግሎት የሚሰጡ ኩባንያዎች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ ላይ የሚሰበሰበው ነው። ከዚህ አገልግሎት በኢትዮ ቴሌኮም አማካኝነት የተሰበሰበው የአደጋ ስጋት ምላሽ ፈንድ $2.4 ቢሊዮን መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸዋል። ዋና ስራ አስፈጻሚዋ ኩባንያው ለሀገር ከሚያበረክተው አስተዋጽኦ መካከል አንዱ ታክስ መሆኑን ገልጸው በዘንድሮ በጀት ዓመት 73.51 ቢሊዮን ቀጥተኛና ቀጥተኛ ያልሆነ ታክስ መክፈሉንና ከዚህ ውስጥ $2.4 ቢሊዮን ለኢትዮጵያ አደጋ ስጋት ምላሽ ፈንድ የተሰበሰበ መሆኑን በመግለጽ ከእናንተ በታማኝነት ሰብስበን ለፈንዱ አስረክበናል ብለዋል። ለፈንዱ ከሀገር ውስጥ የሀብት ማሰባሰቢያ ስልቶች ተብለው በአዋጁ ከተለዩት ውስጥ ባንኮችና አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን የሚታሰብ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ የሚታሰብና የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ክፍያ ላይ የሚከፈል ይገኙበታል። ፈንዱ የሚያስተዳድረው የአደጋ ስጋት ስራ አመራር ኮሚሽን የኦዲት ሪፖርቱን የበጀት ዓመቱ በተጠናቀቀ በ4 ወራት ውስጥ ተጠሪ ለሆነለት ለሕዝብ ተወካዮች ምክር ቤት ማቅረብ እንዳለበትም አዋጁ ደንግጓል።
የአየር ንብረት ባለሙያዎች እየመጣ ያለውን ሱፐር ኤሊኖ በአፍሪካ ኢኮኖሚዎች ላይ አሉታዊ ተጽዕኖ እንደሚያሳድርና ከተጎዱ አካባቢዎች የጅምላ ስደትን ሊያስከትል እንደሚችል አስጠንቅቀዋል። የአፍሪካ ልማት ባንክ ባለሙያዎች ለሮይተርስ ዜና ወኪል እንደተናገሩት ይህ ክስተት ተጎጂ ከሆኑት ሀገራት ላይ በአጠቃላይ ከ10 ቢሊዮን እስከ 20 ቢሊዮን ዶላር የሚገመት የኢኮኖሚ ጉዳትን ሊያደርስም ይችላል። የባንኩ የአየር ንብረት ለውጥና የአረንጓዴ ልማት ዳይሬክተር አንቶኒዮ ኒዮንግ እንዳሉት ክስተቱ ክፉኛ በሚጎዱ ሀገራት በአጠቃላይ የሀገር ውስጥ ምርት ላይ በአማካይ ከ1 እስከ 2 በመቶ የሚደርስ ቅናሽን ያስከትላል። የግምቱን ዝርዝር መረጃ ባያቀርቡም ክስተቱ የአንድ ጊዜ ብቻ ሊሆን እንደማይችልና ጉዳቱ ለዓመታት ሊዘልቅ እንደሚችልም አስጠንቅቀዋል። በ2023 እና 2024 በነበረው የኤሊኖ ክስተት ከፍተኛ የሰብል መበላሸትን፣ የምግብ ዋጋ ንረትንና በአህጉሪቱ የባህር ዳርቻዎች ታይቶ የማይታወቅ የባህር ጠለል መጨመርን አስከትሎ ነበር። በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው ከፍተኛ የኃይል ዋጋና የማዳበሪያ አቅርቦት መስተጓጎል የአፍሪካ አርሶ አደሮች በዚህ ዓመት ብቻ ወደ 330 ሚሊዮን ዶላር የሚጠጋ የገቢ ኪሳራ እያጋጠማቸው መሆኑንም ባንኩ ይገምታል። በባህር ውስጥ የሙቀት መጠን መጨመርና በማዕበል ምክንያት አስጋሪ ኢንዱስትሪዎችም ክፉኛ ሊጎዱ እንደሚችሉ ባንኩ ገልጿል በማለት አፍሪካ ኒውስ ዘግቧል። ግጭቶች፣ የዕዳ ጫናዎች እና የዓለም አቀፍ እርዳታ መቀነስም በርካታ ሀገራት ከውጭ ለሚመጡ ድንገተኛ አደጋ ምላሽ የመስጠት አቅማቸው እንዲዳከም አስተዋጽኦ እያደረጉ ይገኛሉ። የአፍሪካ ልማት ባንክ ሱዳንን፣ ደቡብ ሱዳንን፣ ዲሞክራቲክ ሪፐብሊክ ኮንጎን፣ ሶማሊያን፣ ማሊን፣ ብሩንዲንና ናይጄሪያን ጭምር በተለየ ሁኔታ ከባድ ጉዳት ሊገጥማቸው የሚችሉ ሀገራት መሆናቸውን ለይቷል። በሆርሙዝ የባህር ወሽመጥ 6 መርከቦች ደህንነቱ ያልተጠበቀ መንገድ ለመጠቀም በመሞከራቸው በኢራን ኃይሎች ቁጥጥር ስር መዋላቸው ተገለጸ። መርከቦቹ የጉዞ መገኛ ጠቋሚ መሳሪያዎቻቸውን አጥፍተው ሲጓዙ እንደነበር የተገለጸ ሲሆን በዚህ ሂደት አንደኛው መርከብ ላይ አደጋ ደርሷል። የተቀሩት መርከቦች ግን በኢራን ኃይሎች ማስጠንቀቂያ ወደ ፋርስ ባህረ ሰላጤ እንዲመለሱ መደረጋቸውን የኢራን መንግስታዊ መገናኛ ብዙሃን ዘግበዋል። ኢራን ለክስተቱ የአሜሪካ ጦር ያደረገውን ትንኮሳ በምክንያትነት ጠቅሳለች። በሌላ በኩል የኢራን የበላይ መሪ አያቶላ ሙጅተባ ካሚኒ ከአሜሪካ ጋር ለሚደረግ ማንኛውም የሰላም ስምምነት እስራኤል በሊባኖስ ላይ የምታደርገውን ጥቃት ያለምንም ቅድመ ሁኔታ ማቆም አለባት የሚል ጥብቅ መስፈርትን አስቀምጠዋል። ካሚኔ በኤክስ ገጻቸው እንደገለጹት የሊባኖስ የግዛት አንድነት መከበርና የእስራኤል ጥቃት ማብቃት ለስምምነቱ ዋነኛ ቅድመ ሁኔታ ነው ብለዋል። መሪው ለሂዝቦላ ያላቸውን ስትራቴጂካዊ ድጋፍ በድጋሚ ያረጋገጡ ሲሆን እስራኤል ከደቡብ ሊባኖስ እንድትወጣ የሚጠይቀውንና በአሜሪካ አደራዳሪነት የተደረሰው ስምምነት በተግባር አለመተርጎሙንም ተችተዋል። እንደ ዘገባው ከሆነ እስራኤል በተመረጡ ቀጠናዎች ወታደራዊ እንቅስቃሴዎችን በማጠናከር ላይ ትገኛለች። የሊባኖስ ጦር እስራኤል ከይዞታዎቿ ለመውጣት ፈቃደኛ አይደለችም ሲል ቢከስም ሂዝቦላ በኩሉ ትጥቅ እንዲፈታ የቀረበለትን ስምምነት ውድቅ አድርጓል። በአሁኑ ወቅት በደቡብ ሊባኖስ አካባቢ የእስራኤል የቦምብ ጥቃትና የማፈናቀል እርምጃዎች ተባብሰው መቀጠላቸው ተዘግቧል ሲል አልጀዚራ ዘግቧል። የዩክሬን ዋና ከተማ ኪየቭ በሩሲያ ኃይሎች የባሊስቲክ ሚሳኤል ጥቃት የተሰነዘረባት ሲሆን በሌሎች ክልሎች ላይ በተካሄደ የቦምብ ድብደባ ቢያንስ 6 ሰዎች መገደላቸውን የአካባቢው ባለስልጣናት አስታውቀዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ በቴሌግራም ገጻቸው ላይ ይህ ምንም አይነት ወታደራዊ ማስተባበያ የሌለው ሆን ተብሎ የተፈጸመ የሩሲያ የሽብር ድርጊት ነው ሲሉ ጽፈዋል። በምስራቃዊቷ ካርኪቭ ከተማ በቀን በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ 16 ሰዎች የሕክምና እርዳታ ማግኘታቸውን ከንቲባ ኢሆር ቴሬኮቭ በቴሌግራም አስታውቀዋል። በሌላ በኩል በቅርብ ወራት ውስጥ ከፍተኛ የቦምብ ድብደባ ስታስተናግድ በቆየችው በደቡባዊቷ ዛፖርዥያ ከተማ በተጣለ ቦምብ አንድ ሰው ሲገደል 6 ሰዎች መቁሰላቸውን የክልሉ አስተዳዳሪ ተናግረዋል። የኪየቭ ከንቲባ ቪታሊ ክሊችኮ በሌሊቱ የሚሳኤል ጥቃት ምክንያት በማዕከላዊ ክፍል በሚገኝ አንድ ባለብዙ ፎቅ አፓርትመንት ህንፃ ላይ እሳት መነሳቱን ገልጸዋል። በዋና ከተማዋ 3 ሰዎች የቆሰሉ ሲሆን የመንግስት የድንገተኛ አደጋ አገልግሎት ያወጣቸው ምስሎች ተሽከርካሪዎች በእሳት ሲጋዩ አሳይተዋል። በአንጻሩ ሩሲያ በሞስኮ ቁጥጥር ስር ባሉ የዩክሬን አካባቢዎች ላይም ጥቃት እንደደረሰ ገልጻለች። በሩሲያ በተያዘችው የዩክሬን ከተማ በዩክሬን የድሮን ጥቃት 4 ሰዎች መገደላቸውን አስታውቃለች። የዩክሬን የአየር ኃይል ባወጣው መግለጫ ሩሲያ በሌሊቱ 7 የባሊስቲክ ሚሳኤሎችንና 136 ድሮኖችን ወደ ዩክሬን መተኮሷን ገልጿል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ